በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዱስ 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 ተብሎ የሚመሰገን የሚቀደስ የሚሰለስ ለአንድነቱ ምንታዌ ለሶስትነቱ ርባኤ የሌለበት ዘላለማዊ ጌታ እግዚአብሔር በቸርነቱና በምህረቱ በይቅርታው ጠብቆ ሳይገባን እንዲገባን አድርጎ ለዚህች ዕለት ስላደረሰን ስለማይነገር ስጦታው ሁሉ ስሙ ከጽንፍ እስከ አጽናፈ ዓለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። በአባታዊ ፍቅሩ በቅዱስ ቃሉ ጠርቶ ስሙ በሚጠራበት ስፍራ ቅዱስ ቃሉን ጠርተን እንድናመሰግነው ስለፈቀደልን ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሐሙሱ ለየካቲት በዛቲ ዕለት ኮኑ ሰማዕተ ቅዱሳን አውሳኒዮስ ወፊሊሞና ወአሐቲ ድንግል ዘስማ ሉቅያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 25 በዚች ቀን የከበሩ አውሳኒዮስና
ፊሊሞና ስሟ ሉቅያ የሚባል አንዲት ድንግልም በሰማዕትነት ሞቱ። እሊህ ቅዱሳንም በአፍራቅያ ሀገር ሳለ በከበረ ሐዋርያ በቅዱስ ጳውሎስ ትምህርት ያመኑ ከከሃዲያንም ዝሁራ በሚባል ኮከብ ስም ለሚጠሩት ለአርታዳሚ ጣዖት በዓልን ባደረጉ ጊዜ አይተው በስህተታቸው ሊዘብቱ እሊህ ቅዱሳን ተሰብስበው ወደ ጣዖቱ ቤት ገቡ። ሰዎችም ለጣዖቱ ሲሰውና ከፍ ከፍ ሲያደርጉት ባዩአቸው ጊዜ በክብር ባለቤት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅር እሳትነት ልባቸው ነደደ። ከጣዖቱም ቤት ወጥተው ወደ ክርስቶሳዊት ቤተ ክርስቲያን ሄደው የክብር ባለቤት የጌታችንን የኢየሱስ ክርስቶስን ክብሩንና ልዕልናውን አብዝተው አመሰገኑ። ከዚያ ካሉት አንድ ሰው በሰማቸው ጊዜ በጣዖታቸው ላይ እንደዘበቱ የተናገሩትን ልብ ብሎ በመኮንኑ ዘንድ ወነጀላቸው። መኮንኑም በፈረስ ተቀምጦ ሄደ። ከወታደሮቹም ጋር ቤተ ክርስቲያኒቱን ከበባት። ከምዕመናንም ሰዎች የሸሹ አሉ። እሊህንም ሦስቱን ቅዱሳን ያዛቸው። የብረት ዘንጎችን በእሳት አግለው በቅዱሳኑ ጎኖች ውስጥ አደረጉት። ከዚህም በኋላ የከበረ አውሳኒዮስን ወደ ጉድጓድ ወረወሩትና ነፍሱን እስከሰጠ ድረስ በድንጋይ ወገሩት። የከበረ ፊሊሞናንና የከበረች ሉቅያን ግን ብዙ ጊዜ በጸና ስቃይ ያሰቃዩአቸው ጀመር። ነፍሳቸውንም ይወስድ ዘንድ እግዚአብሔርን ለመኑት። እርሱም ልመናቸውን ተቀብሎ ነፍሳቸውን ወሰደ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እነሆ የምስክርነታቸውን የሃይማኖታቸው መታሰቢያ ተጽፏል። በረከታቸውም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለአውሳኒዮስ ወፊሊሞና ወለድንግል ሉቅያ ዘአመንክሙ በእዴሁ ለጳውሎስ ሐዋርያ በእደ መኮንን እልው ዘአፍራቅያ ገባዋቲክሙ በርስነ ሐጺን ዘውእያ ይጸልላኒ ለዕለት እምእከያ። በዚችም ዕለት ከሮሜ ሀገር ዲያቆን ቶና፣ ከሀገረ ቁስ ሚናስ፣ ከጋዛ ይልማዲዮስ በሰማዕትነት ሞቱ። ዳግመኛም የደማይልናልና የርጊኖስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለክሙ ቶና ዲያቆን ወሚናስ ብፁዕ ሰናይ አሜን። ወይልማዲዮስ ነሳይ ዘአክሊለ ግእዛን ሀቡኒ አጋእስት ለብእሲ ምስኪን እሴተክሙ ዘኢርእየ አይን። በዚችም ዕለት የከበረ ሐዲስ እንጦኒ በሰማዕትነት ሞተ። ይህም ረውህ የሚባል ነው። ይህም ከከበሩ አረቦች ወገን የቆሮስ ሰው የሆነ ብዙ ገንዘብ ያለው ነው። በሰማዕታት አለቃ በቴዎድሮስ ገዳም አጠገብ በወንዝ ዳርቻ የሚኖር ነው። ይህም ጎልማሳ አብያተ ክርስቲያናትን የሚቃወም ሆኖ ቅዱስ ቁርባንን በመስረቅ ኅብስቱን ይበላዋል። የከበረ ደሙንም ከጽዋው ውስጥ ይጠጣል። የመሠዊያውንም ልብስ ገፎ በእሳት ያቃጥለዋል። በክርስቲያን ሃይማኖትም ላይ ይዘብታል። መኖሪያ ቤቱ ከከፍታ ቦታ ላይ ስለሆነ ካህናት ሲያገለግሉ ይታዩት ነበር። በአንዲትም ዕለት በቅዳሴ ጊዜ ቤተ ክርስቲያን ተከፍቶ አየ። በፈረስም ተቀምጦ መጣ። የቅዱስ ቴዎድሮስንም ስዕል ተመልክቶ በፍላጻዎች ወጋው። አንዲቱም ፍላጻ ተመልሳ መሃል እጁን ነደፈችው። በጭንቅም ከእጁ ላይ መዘዛት። ይህንንም ለማንም አልነገረም።
በሌላይቱ ዕለት በወንበሩ ላይ ተቀምጦ ሳለ መስዋዕትን ተሸክመው ወደ መቅደስ ሲገቡ ካህናትን አያቸው። በፀሐይሉም ውስጥ ነጭ በግ ተኝቶ ከበላዩ ነጭ ርግብ ሲጋርደው፣ በቅዳሴውም ፍጻሜ ያ በግ በመለያያቸው የተከፋፈለ ሆኖ ካህናቱም ከተከፋፈለው ሥጋውን ሲቀበሉ ደሙንም ከጽዋው ውስጥ ሲቀበሉ አየ። እጅግም አደነቀ። በልቡም የክርስቲያን ሃይማኖት እጅግ ድንቅ ነው፣ በእውነትም የከበረ ክቡር ነው አለ። ዳግመኛም ያ በግ ተመልሶ እንደ ቀድሞ ኑሮ ሕያው ሆኖ አየ። ከዚህም በኋላ ከመቀመጫው ወርዶ ወደ ቤተ ክርስቲያን ደጃፍ ሄዶ ያየውን ሁሉ ለካህናቱ ነገራቸው። እነርሱም ሰምተው ስለዚህ ድንቅ ሥራ ደስ አላቸው። በዚያችም ሌሊት ተግቶ ሲጸልይ ሊቅ ቴዎድሮስ ተገለጠለት። እርሱም በፈረሱ ላይ ተቀምጦ ነበር። እንዲህም አለው፣ እነሆ በእኔ ላይ ስዕሌን እስከ ወጋህ ድረስ ክፉ ሰራህ። በክብር ባለቤት ክርስቶስ ሥጋ ላይም ዘበትክ። አሁንም ከክህደትህ ተመልሰህ በክብር ባለቤት በጌታ በኢየሱስ ክርስቶስ እመን አለው። ይህንንም ብሎ ከእርሱ ተሰወረ። በማግስቱም በፈረሱ ላይ ሆኖ ወደ ኢየሩሳሌም ሄደ። ወደ ሊቀ ጳጳሳቱም ገብቶ ከእርሱ የሆነውን ሁሉ ነገረው። ሊቀ ጳጳሳቱም ሰምቶ እግዚአብሔርን አመሰገነው። እርሱንም በሕዝብ ፊት አጠምቅህ ዘንድ እፈራለሁ፣ ነገር ግን ወደ ዮርዳኖስ ወንዝ ሂድ፣ ጌታችን ክርስቶስም የሚያጠምቅህን ይሰጥሃል አለው። እርሱም ሰምቶ ወደ ዮርዳኖስ ሂዶ ወደ ቤተ ክርስቲያን ውስጥ ገባ። የሌሊቱም እኩሌታ ሲሆን የብርሃን እናት ቅድስት ድንግል እመቤታችን ማርያም ነጭ ሐር ግምጃ ለብሳ ተገለጠችለት። ከእርሷም ጋር በንጹሕ ልብስ የተሸለመች ሴት ነበረች። በእጇም ይዛ አነሳችውና አትዘን፣ እኔ ካንተ ጋር እኖራለሁና አለችው። ሲነጋም ወደ ዮርዳኖስ ወንዝ በሄደ ጊዜ 2 ገዳማውያን መነኮሳትን አገኛቸው። እነርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቁት። ስሙንም እንጦንስ ብለው ሰየሙት። የምንኩስና ልብስ አስኬማንም አልብሰው በሰላም አሰናበቱት። ወደ ደማስቆም ሄዶ ወደ ቤቱ ገባ። ባልንጀሮቹና ወገኖቹን ባዩት ጊዜ የለበስከው ምንድነው አሉት። እኔ ክርስቲያን ነኝ፣ ክርስቲያን ሁኛለሁ አላቸው። በዚያንም ጊዜ ይዘው በሜዳ ውስጥ እየጎተቱ ወደ መኮንኑ እስኪያደርሱት ድረስ ይደበድቡት ነበር። መኮንኑም ወደ እስር ቤት እንዲጨምሩት አዘዘ። በታላቅ ስቃይም 17 ሌሊት በዚያ ኖረ። እነሆ በላዩ ብርሃን ወረደ፣ እንዲህም የሚል ቃል ሰማ። እንጦንዮስ ሆይ አክሊል ተዘጋጅቶልሃልና አትፍራ። የብርሃንን የለበሱ 2 አረጋውያን መጥተው በራሱ ላይ የብርሃን አክሊልን አኖሩ። በነጋ ጊዜም ወደ አደባባይ ወስደው ራሱን በሰይፍ ቆረጡትና በእንጨት ላይ ሰቀሉት። በሌሊትም በላዩ ብርሃን ወረደ። ጠባቆቹም አይተው ከእንጨት ላይ አወረዱት። በጤግሮስም አቅራቢያ ቀበሩት። ከመቃብሩም ድንቆች ታምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ አሜን። ሰላም ለከ ስሙየ እንጦኒ ረውህ ዘአስተርአይ ከክርስቶስ አምሳለ በግ የዋህ ወመንፈስ ቅዱስ በርግብ እንዘ ክነፊሁ ስፉህ በእንተ ዝንቱ እያፍርሆ ለከሳድከ ሞቅ ወያደንገጾ ፍጹም አፈ ሰይፍ በሊ። በዚችም ዕለት ከግብፅ ሀገር ከእስሙናይን አውራጃ የሆነ የከበረ አባት አቡፋና አረፈ። ይህም አባት ከቶ ብርሃን በሌለበት ዋሻ ውስጥ የሚኖር ሆኖ በየ2 ቀን ይጾማል። የሚበላውም የሚጠጣውም በመለኪያ ተለክቶ ነው። በሌሊትም በመዓልትም 500 ጊዜ ይጸልያል። በአንዲትም ዕለት ወንድሞች ሊጎበኙት ወደ እርሱ መጡ። እንጀራንም አጣ። 3 እንጀራንም ባገኘ ጊዜ ለ20 ሰዎች አቀረበላቸው። እነርሱም በልተው ጠገቡ። ታምራትንም እያደረገ በሽተኞችንም እየፈወሰ ኖረ። በሽተኞችንም እየፈወሰ ኖረ። ከዚያም
ከዚህም በኋላ እንዲህ የሚል ቃል ከሰማይ ወደ እርሱ መጣ። አቡፋና ሆይ 18 ቀረህ። የከበረ አቡፋናም 18 ዕለታት እንደሆኑ አስቦ እሊህ ዕለቶች እስቲፈጸሙ ቆመ። ከዚህም በኋላ ሱባኤዎች ናቸው ብሎ ይህንንም በመቆም ፈጸመ። እንደገና ወሮች ይሆናሉ ቢሆኑስ ብሎ ይህንን በመቆም ሳያጓድል አደረሰ። ዳግመኛም እንዲህ የሚል ቃል ወደ እርሱ መጣ። አቡፋና ሆይ 18 ዓመት ናትና ጽና፣ በርታ አለህ እግዚአብሔር አለው። በዚያንም ጊዜ ፈጽሞ ጸና። በዋሻው ደጃፍ የውሃ ምንጭ ነበረ። ምሳርንም ወረወረበት። ምሳሩም ነቢይ ኤልሳ እንዳደረገው በውሃ ላይ ተንሳፈፈ። የከበረች የአርባ ቀንን ጾም ከ3 ቀኖች በቀር ሳይበላ ፈጸመ። ሲበላም ሲያንቀላፋም ግድግዳ ተጠግቶ ነው። እግሮቹም እንደ ዝሆን እግር እስከሚሆኑ እንዲህ ተጋደለ። በአንዲትም ዕለት ለደቀ መዛሙርቱ እነሆ ዓለም አለፈ አላቸው። በጠየቁትም ጊዜ ንጉሥ ቴዎዶስዮስ ሞተ አለ። በአንዲትም ዕለት 300 የወርቅ ዲናር የያዘ እንግዳ በአንድ ቄስ ቤት አደረ። በተኛ ጊዜ ስለ ገንዘቡ ቄሱ ገደለውና ወስዶ ከአንድ መነኩሴ ደጅ ጣለው። ለቅዱስ አቡፋናም በነገሩት ጊዜ ከሟቹ ላይ እንዲጥሉበት ቆቡን ሰጣቸው። ሲጥሉበት ሟቹ ተነሳ። ስለ ገንዘቡ ሁሉ ቄሱ እንደገደለው ነገራቸው። እጅግም አደነቁ። በአንዲትም ዕለት አንድ ሰው ቡራኬ ሊቀበል ወደ እርሱ ሲመጣ ልጁ በጉዞ ላይ ሞተ። ልጁንም ተሸክሞ ወደ ቅዱስ አቡፋና ሄደ። በፊቱም ሰግዶ ተባርኮ ተመለሰ። ያን ጊዜ ሞተው ብላቴና ልጁ ተነስቶ አባቱን ተከተለው። ከቆመ ጀምሮ 18 ዓመት በተፈጸመ ጊዜ እረፍቱን አውቆ ቅዱስ ቁርባንን ተቀበለ። ወደ መኖሪያውም ሂዶ ራሱን ዘንበል አድርጎ ነፍሱን በእግዚአብሔር እጅ ሰጠ። በረከቱም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለቁመተ አቡፋና ዘአልቦ ኑታጌ እስከ ተመሰለ እግሩ ከመእግረ ነጌ እንዘ ቤተ ጽልመት ይነብር ዘምስለ ብዙ ድግዳጌ ኮነ ተሃራሜ ወኮነ ሃጋጌ ብርሃነ ሰማይ ኢይራይ ወዘምድር ጽጌ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰዱሱ ለየካቲት በዛቲ ዕለት አይረፈ ጻድቅ ነቢይ ሆሴዕ ዘይሰመይ ካዕበ ዖዝያ ወበዛቲ ዕለት ኮኑ ሰማዕተ ቅዱሳን ሳዶቅ ወለ ምስሌው እስራ ምዕት ወሰመንቱ ነብስ ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻሕፎን ዘይደርስ ለዘ አንበቦ ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሃረነ ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረድኤታቸው በረከታቸው ይደርብን። ምልጃ ጸሎታቸው ይጠብቀን። ቃል ኪዳናቸው አይለየን። ጾማችንን ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ሀገራችንን ኢትዮጵያን ጽኑ ሰላም ያድርግልን። ዓለምን ሁሉ ከመከራ ከረሃብ ከጦርነት ከጥፋት ይሰውርልን። አምላካችን በጸሎታችሁ አስቡን አትርሱም ብለው የሚማጸኑትን ኦርቶዶክሳውያንን በቅርብም በሩቅም ያሉትን በየስማ ክርስትናቸው እግዚአብሔር አምላክ በቸርነቱ ይጠብቅልን ያስብልን።
የሁላችንን ፍጻሜ ያሳምርልን። ከጻድቁ አባታችን ከአቡነ ተክለ ሃይማኖት ከሌሎችም ቅዱሳን ረድኤት በረከት ያሳትፈን። በሰላም ያሳደረን አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። አሜን። አቡነ ዘበሰማያት ይትቀደስ ስምከ ፈቃድከ በከመ በሰማይ ሆኑ ፍቱሃነ ወንጹሃነ ይረስየኒ ይረስይክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ ተወካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር በመዓልት በሌሊት የሰራነውን ኃጢአት ይቅር ይበለን። ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን